ጥቂት ተበዳሪዎች በጣም ብዙ ብር በብድር መልኩ የወሰዱበትና ኤክሰሲቭ የሆነ ለእኔ ሃይጃኪንግ ነው የምለው። ባንኮች ሃይጃክድ ናቸው ነው ብዬ ሌቭል የማረገው። ማለት ሚሽናቸውን ቤዚካሊ እዚህ ጋር ትንሽ ለመጨመር ስለ ባንኪንግ እኔ ያው ባንክም መስርተናል፣ ባንክም ቦርዱን ያገልግያለሁ። ኢትዮጵያ ባንኮች ብዙ መውቀስ ይቻላል። ለኢኮኖሚክ ሜሱ ራሱ ተጠያቂ ናቸው። ለምናየው አንኢምፕሎይመንት፣ ኢንፍሌሽን ለምን ለግሮዙ ምናምን ባንኪንግ ባይዘ በጣም ክሪቲካል ሴክተር ኦፍ ዘ ኢኮኖሚ ነው። ኢኮኖሚው መምራት የሚችል አቅም ያለው ሴክተር ነው። ግን የኛ ሀገር ባንኮች በጣም ብዙ ሚሽን ትክክለኛ ባንክ የምንለውን ነገር የሳቱ ብዙ ሶሾ ኢኮኖሚክ ጎሎችን ትተዋቸዋል። ለፊው ላርጅ ቦሮወርስ ኮላተራላይዝድ ሌንዲንግ ዋስትና ተኮር ቤዚካሊ እንግዲህ ህጉን ዶክተር ሰዋለም እንትን ልትለይ ትችላለህ። ብሔራዊ ባንክ ባንኮችን ኮላተራል እንዲይዙ ባይዞ አያስገድድም። ትሪምሊ ኮንሰርቫቲቭ እና ኮሽየስ ሌንዲንግ አፕሮች ስለሚከተሉ ነው ኮላተራል የሚይዙ። ያው ሪስኩ ሀይ ስለሆነ ኦብቪየስሊ ቢዝነስ ሪስኩ ሀይ ነው። ያው ዴቨሎፒንግ ካንትሪ ፖር ኢኮኖሚ ሪስክ ሌቭሉ ሀይ ነው። አሜሪካ እና እዚህ ያለ የሌቭል ኦፍ ሪስክ እኩል አይደለም። ለዛ ነው ኮላተራል ቤዝድ ሌንዲንግ የሚከተሉ እንጂ ኮላተራል መያዝ ባይዘ ግዴታም አይደለም። ዘይካን አሰስ ዘሪስክ ባይዘም ሰልፍስ ኤንድ ዘይካን ሌንድ አይዲያ ቤዝ ፋይናንሲንግ ብለው ምንም ፋይናንሲንግ ሊከተሉ ይችላሉ። እኔ ስታርታፕ ላይ ቢኒ የጠየቀው እንዳለው ግሩም እንዳለው ብዙ የሚቀየር ነገር ይኖራል ብዬ አላስብም። ይሄ የባንኮች አጠቃላይ ከክሬዲት አሎኬሽን ፖሊሲ ከቦርድ ጀምሮ እስከ ማኔጅመንቱ ስለ ይሄ ዝም ብሎ ብድር ሰጥቶ ተመለሰ ከዛ አትረፍ ምን ያህል ቢሊዮን አትረፍ ምን ያህል ከሚል የሼርሆልደር ሪተርን ተኮር ታይፕ ኦፍ ባንኪንግ በዚህ ለኔ ሼርሆልደር ሪተርንም ኮምፕሮማይዝድ ጎል ነው የሚያገር በዛ ልክ ሱፐር ኤፊሽንት ነው። የሼርሆልደር ሪተርን ይጨነቃሉ ብዙ ማለት አልችልም። በተለይ ባንክ ኢኮኖሚው ላይ ትልቅ ሮል እንዳለው ለስታርታፕ ማበደር ሂሳብ በትክክል ይሰራሉ ወይ ብዬ ስጠይቅ አይዳውት ባንኮች ባንክ ቢዝነስ ነው አይደል? ስታበድር ምንድነው የምታየው? ሁለት ክራይቴሪያ ነው፣ ሪተርንና ሪስኩን ነው የምታየው። ለምሳሌ አንድን ኤክስ አማውንት ኦፍ ቢሊየን ወይም ትሪሊየን ብር ለጥቂት ባለሀብቶች ብሰጠው ይሻላል ወይስ ለብዙ ስታርታፖች ወይም ሚዲየም ኤንድ ስሞል ኢንተርፕራይዝ ሰጥቼ በየትኛው ስትራቴጂ ነው ሃየር ሪተርን ኤንድ ሎወር ሪስክ የሚኖርብኝ ብለው ሂሳብ ቢሰሩ በእርግጠኝነት ወደ ስታርታፖች ባንኮች መምጣት ይችሉ ነበር። ግን ያንን አይነት ዲፐር የፋይናንሻል አናሊሲስ ሰርተው ፋይናንሻል አናሊሲስ ስንል ሪተርን ያሉ ሪስክ ያሉ ባንኮች በጣም ኢትስ ቬሪ ሸም እና ቢኒ የሚቀየር ነገር ይኖራል ብዬ አላስብም። ባንኮች ራሳቸው በትክክል እንደ ዌስተርን ኢኮኖሚስ ባንክ በትክክል መሆን ሲችሉ ሊሳይሰሩ ሪስክ አጀስትድ ሪተርን ቢሰሩ ለስታርታፕ ማበደር would be better off for the economy and for them even ለሼርሆልደር ሪተርንም እንደዛ ቢሆን ይጠቅም ነበር። ግን እኛ ሀገር ባንክ ግን ለማን ነው ማበደር ያለባቸው ባንኮች ብለን የሚል ጥያቄ ብናነሳ ለኔ ለትሬድ ሴክተር ነው ከፍተኛ ሎን ፖርትፎሊዮ ያለው። ንግድ ለኔ ንግድ ማለት የሌዚማን ጆብ ማለት ነው። ባጭሩ እናውራው ከተባለ ሌዚማን ጆብ ማለት ከአንድ ቦታ ወደ ሌላ ቦታ እቃ በመሸጥ የምጨምረው ዩቲሊቲ በጣም ትንሽ ነው ለኢኮኖሚው፣ ቫልዩ አድዱ ሌስ ነው። የኢትዮጵያ ኢኮኖሚ ግን በኢምፖርት ዲፔንደንሲ ወይም በማከፋፈል በጅምላ በችርቻሮ ትሬድ የሚባለው ሴክተር ማለት ነው እየገደልን ያለው። እውነተኛ ኢኮኖሚውን እንታደግና ሪተርን እናምጣ ከተባለ ግን ፉድ ፈርስት አግሪካልቸር ደን ኢንዱስትሪ ማኑፋክቸሪንግ አግሮ ፕሮሰሲንግ ከዛ ቀጥሎ ሲያድግ ሰርቪስ ሴክተር ኦፍ ኢኮኖሚ የምንለው ላይ ልንመጣ። እኛ እኮ ብዙ ነገር ተገላብጦብናል። ባይዘው ኢኮኖሚክ ሪቮሉሽናችን ራሱ እየተገላበጠ ነው። ሰርቪስ ዲፔንደንት ኢኮኖሚ እንዴ እንግሊዝ እኮ ናት ሰርቪስ ሴክተር የደረሰች ፉትቦል ምናምን እያለች አሜሪካ ፊልም እየሸጠች። እኛ እኮ ገና አርስን መብላት ማንችል ህዝቦች እኮ ነን። ባይዘው ለፉድ ኢንፍሌሽን ለምናምን ሁሉ ከፍተኛ አስተዋጽኦ እኛ ሀገር ባንኮች ዛር ሚስጋይድድ በትክክል እናውራው ከተባለ ማለት ነው። ለኢኮኖሚውም አይጠቅሙም። ኢቭን ለሼርሆልደር ሪተርንም ቢሆን ከፍተኛ ሪተርን የሚያመጣው በዲፍረንት ባንኪንግ ስትራቴጂ ነው። እውቀት ተኮር ዳታ ተኮር አናሊሲስ ቢሰራ ነው። ወደ ቅድሙ ስመለስ ሰመራይዝ ላድርገው። ለኔ
ብሔራዊ ባንክ እየወሰደ ያለው ፖሊሲ እንትን ያው በማርኬት ኢኮኖሚ ፕሪንሲፕል IMF ምናምን መክረውት ምንም ይሁን ጥሩ የሚባል ፖሊሲ ስታንስ ነው። ዋናው ግን ኢምፕሊሜንቴሽን ነው። አይዞህ ብዙ ደሰኮርናል ቲዮሬቲካል ኢኮኖሚክስ እንዲህ ቢሆን ኢንትረስት ሬት እንደዚህ ያው ሁሉ ግን መሬት ሲፈጸም ነው። ስለዚህ ብሔራዊ ባንክ አክቲቭ ሞኔታሪ ፖሊሲ ዋች ዶግ መሆን ሲጀምር በየወሩ ብዙ ነገር ሊቀያየር ይችላል ነው እንጂ እንደ ድሮ ዝም ብሎ በአመት አንዴ ምናምን የሚሆን ነገር አይደለም። ሌላው እኔ ከአይኤምኤፍም ጋር ኢቭን ግሩም የጠቀስከው ነገር ለእኔ ተች ስላደረገኝ ነው። እኔ ባይዘይ ቲዎሬቲካሊ ሞር ሶሻሊስት ነኝ፣ ካፒታሊስት ብዙ አይደለሁም። እንትን ስታንሲ ለእኔ ለምሳሌ ክሬዲት ቱ ሁም ቱ ዊች ሴክተር ብትለኝ ለግብርና ነው መጀመሪያ መሰጠት ያለበት ኢቭን ኢፍ ኢትስ ሪስኪ ማለት ነው። ከዛ ቀጥሎ ለማንፋክቸር ከዛ እንደዛ እያለ ነው የሚሄድ። አይኤምኤፍ አሁን ይቃወማል። ለማንፋክቸሪንግ ክሬዲት እንስጥ ብሏል መንግስት ምናምን። ይሄ ከነፃ ገበያ ጋር ስለሚጣረስ አይኤምኤፍ ስቲል ለትሬድ እና ለማይራባ ስፔኩሌቲቭ ለሆነ ሴክተር ብድር እየሰጠ ኢኮኖሚውን አጋሽ። ይሄ ለእኔ ነንሰንስ ነው። ባይዘይ መንግስት ሊትል ቢት ሶሻሊስት መሆን አለበት ብዬ አስባለሁ። ሊትል ቢት ያስፈልጋል። ነፃ ገበያ ፒውርሊ የሚባል ነገር ለሀገር አይጠቅምም ባይዘይ። ምክንያቱም አሁን ባለው ትሬንድ እንልቀቅ ከተባለ ባንኮች ለማን ነው ብድር የሚሰጡት? ለትሬድ ሴክተር ዩዝለስ ለሀገር ኢኮኖሚ። ቅድም ተናግሬያለሁ። ኢኮኖሚ ዘዋር ጦርነት ነው። ከቻይና ጋር ጦርነት ላይ ነን ባይዘው በኢኮኖሚ እናውራው ከተባለ። ስለዚህ ሁልጊዜ ኢምፖርት እያረክ ስለሚያስብ ነጋዴ ለሱ ብድር እየሰጠ እቀጥላለሁ ለእኔ አያዋጣም። we have to go to import substitution and export promotion። ዞሮ ዞሮ ዳይሬክትድ ክሬዲት እኔ በተወሰነ መልኩ አድናቂ ነኝ። የዳይሬክትድ ክሬዲት ፕሮግራም የሚባለው ማለት ነው። ሌላው ብድሩ የት ይሄዳል የሚለውን እኔ በደንብ አልነካችሁትም። ብድሩ ፕሮዳክቲቭ ሴክተር ላይ ነው ወይስ ኮንሰምፕሽን ሴክተር የሚለውን አሁንም በደንብ እዩት። እሱ ነው ኢንፍሌሽን የሚያመጣም የማያመጣም። ለምሳሌ በኢኮኖሚ 4 አክተሮች አሉ፣ ሃውስሆልድ፣ ቢዝነስ፣ ገቨርንመንት እና ኤክስተርናል ሴክተር የምንላቸው። ቅድም ያወራው ስለ ቢዝነስ ሴክተሩ ብድሩን የት ይወስደዋል? መኪና ይገዛበታል ለግሉ ወይስ ዱባይ ወስዶ ይዝናናበታል ወይስ ማይጠቅም ዩዝለስ ኢንቨስትመንት ውስጥ ገብቶ ሀያምዜስ ምናምን እያለ ይደሰኩርበታል? ዛት ኢዝ ቢዝነስ ሳይድ። መንግስትም ራሱ አናላይዝ መደረግ አለበት። ብድሩን በትሬጀሪ ቢል ይወስደውና ምንድን ነው የሚያደርገው በትሬጀሪ ቢል ሚኒስትሪ ኦፍ ፋይናንስ የሚለውን ማየት አለብን። ኢኮኖሚክ ግሮዝ የሚመጣው ከኮንሳምፕሽን ሳይሆን ከኢንቨስትመንት ነው። ስለዚህ መንግስት ራሱ ይህን ወስዶ ሪከረንት በጀት ወይም መደበኛ በጀት አድርጎ አዳዲስ የስራ ቅጥር ሳላሪ ምናምን እያለ ወይም ኢዛት ኢዝ ኢንፍሌሽነሪ መታወቅ አለበት። በቃ ካፒታል ፕሮጀክት ካደረገው ግን ይሄ መንገድም በለው ምናምን ሎንግ ሪተርን ያላቸው ፕሮጀክቶች ኦብቪየስሊ ቶሎ አይታይም፣ ግን የተሻለ ግሮዝ ሁልጊዜ ስናወራ መጠንቀቅ አለብን። ኢንፍሌሽን መቆጣጠር ብቻ ጎል አይደለም፣ ግሮዝ ማምጣትም አለብን። የሀገር ማደግ አለበት። ስለዚህ ግሮዝ ኢንሃንሲንግ እና ኢንፍሌሽን ሰፕረሰንት የሆነ ፖሊሲ መሆኑን ወይም በሁለቱ መካከል ትሬድ ኦፉ ሚዛኑን የጠበቀ ፖሊሲ መሆኑን ማየት አለብን እንጂ ሁልጊዜ ኢንፍሌሽንን ተቆጣጥረን ሌላውን መርሳት የሌለብን። ኢንፍሌሽን ተቆጣጠር ነው ዛት ኢዝ ጉድ። ግን ኢኮኖሚውን የፈዘዘና የቀጨጨ ወይም ግሮዝ የሌለበት ህይወት የሌለው ኢኮኖሚ ካረግ ነው ሌላ ምን ችግር ይፈጠራል? አንኤምፕሎይመንት ዊል ካም አናዘር ፕሮብሌም። ስለዚህ ባላንስድ ኢኮኖሚክ ፖሊሲ እና ኢምፕሊሜንቴሽን ያስፈልጋል። እንደዚህ ነው ማለት ነው። አመሰግናለሁ። በጣም ኢንተረስቲንግ ፖይንት ነው እያነሳ ያለው። ያው ለማስቆም እየከበደኝ ነው። ለምን አሁን በ1000 ሰው እንድጠላ ልታረጉኝ ነው? ጥሩ ነገር እያወራችሁ እኔ ታይም ኪፐር ነኝ። እሺ ተረዱኝ። ማስቆማቸው ለዛ ስለሆነ ነው። ከሙኬ ጋር ደግሞ በኋላ ላይ ዲስከስ ስለምታደርጉ እሱን ታሳቢ በማድረግ ምልክት እየሰጠው ነበርና ሌሎቻችሁም ስታወሩ እንደዚህ ስላችሁ ያው 2 ደቂቃ ቀርቷችኋል ለማለት ነው እና ለሌሎቻችሁም ምልክት ሰጣለሁ። ዶክተር በጣም ነው እናመሰግነው። ዶክተር ሰው አለ ይመቻል? እሺ አመሰግናለሁ። ቀደም ያነሳሁት ከዚህ ከውጭ ምንዛሬ ጋር ያለችውን ነካርጊያት ያለፍኳትን ስትረስ ላድርግና ወደ ተነሳው ጥያቄ አልፋለሁ። ምናልባት ከዚህ አክሰስ የፋይናንስ አቅርቦቱ የብድር አቅርቦቱ እያደገ ሄዶ ወይም ጨምሮ አብዛኛው ሰው የወሰደውን ገንዘብ ዶላር ገዝቶ የሚያስቀምጠው ከሆነ ቢኮዝ ዶላር አፕሪሼት ያደርጋል የዶላር ቫልዩ ይጨምራል በሚል ሳቤ ስፔኩሌት እያደረጉ ከሄዱ ይሄ ዶላር የሚያመጣው ሌላ የዋጋ ንረት ሊከሰት ይችላል ብዬ አስባለሁ። የዶላር ዋጋ እየጨመረ በሄደ ቁጥር የኢምፖርትድ ፕሮዳክት ኤክስፔንሲቭ እየሆኑ ይሄዳሉ። ሶ አዘ ሪዛልት እሱ ኢንፍሌሽኑ የራሱ የሆነ ነገር ይኖረዋል እና
የፎሬክስ ማርኬቱ ሊትል ቢት ሊበራላይዝድ መሆኑና ፎሬክሱ አቬለብል መሆኑ በራሱ ወደዛ ስፔኩሌቲቭ ቢሄቪየር እንዳይወስዳቸው ክሎዝ ሞኒተሪንግ ያስፈልጋልና እዚህ ጋር ተቆጣጣሪ ባለስልጣኑ ወይም ብሔራዊ ባንክ ክትትል ማድረግ ይኖርበታል ብዬ አስባለሁ። የተነሳው የዚያን የስሞል ኤንድ ሚዲየም ኢንተርፕራይዝ ከዚህ ከፖሊሲ ከብድር ጣራ መነሳት ጋር ተያይዘው አክሰስ ቱ ፋይናንስ ሊጨምር ይችላል ወይ በተለይ ተጠቃሚ ሊያደርጋቸው ይችላል ወይ የሚለው ጠቅለል ሲል ግሩሜ ያለውን ነው ሸር ማድረግ የባንኮቻችን ባህሪ ምንድን ነው? ቅድም ዶክተር ለጤና ያለው ጋር ከዚህ በፊትም ዲቤት አድርገናል። ኢምፐርሰን በነበረን ውይይትም ዊ ጀስት አግሪድ ቱ ዲስአግሪ ቢኮዝ የኢትዮጵያ ባንኮች ምን አይነት ባንኮች ናቸው? ተፈጥሯቸው ምንድን ነው? ኮመርሻል ባንክስ ናቸው። ኮመርሻል ባንክ ደግሞ ፎከስ ኤሪያቸው የቱ ጋር ነው? ኮርፖሬት ክሊያንት ነው፣ ሪቴል አይደለም። ይሄ አነስተኛና ጥቃቅኑ ወይም ደግሞ ስሞል ኤንድ ሚዲየም ኢንተርፕራይዝ አይደለም የነሱ ፎከስ ኤሪያ። አሁን ኢኮኖሚው ላይ የአቅርቦትና ፍላጎቱ ሚዛን የቱ ጋር ነው ያለው? በብድር እና በኢንቨስትመንት ረገድ ሰርፕለስ ፈንድ አለ፣ ደፊሲት ዩኒት አለ፣ ሰርፕለስ ዩኒት አለ። ባንኮች ይሄን ጋፕ ነው የሚሞሉት። ስለዚህ እንደ ሀገር ያለው አጠቃላይ ሎነብል ፈንድ በጣም ዝቅተኛ ከመሆኑ ጋር ተያይዞ ሳፕላይ ሳይዱ በጣም ትንሽ ነው። ፍላጎቱ ዲማንዱ ደግሞ በጣም ብዙ ነው። ቅድሙ ከሚለው ጠቅሶታል። የተበዳሪው ፍላጎት የደፊሲት ዩኒቱ በጣም ከፍተኛ ነው። የስራ ፈጣሪው አነስተኛና ጥቃቅኑ፣ ኮርፖሬት ሴክተሩ፣ ማኑፋክቸሪንጉ፣ ሪል ስቴቱ፣ አግሪካልቸሩ ዩኔሚት የፋይናንስ እጥረት ያለበት ኢኮኖሚ ውስጥ ነው ያለነው። ስለዚህ እንደ ቢዝነስ ኮመርሻል ባንክ ቢዝነስ መሆናቸውን አንርሳ። they are there to make profit። ስለዚህ ያላቸውን ብር የት ጋር ቢያስቀምጡ የተሻለ ሪተርን ያስገኛል። in the meantime ሪስክም አለ። ሪስካቸውን ቱ ዘ ሚኒመም አድርገው the highest return የሚያገኙበት የኢንቨስትመንት ኤሪያ ወይም የሚያበድሩት ተበዳሪ እስካላቸው ድረስ አነስተኛና ጥቃቅን መቼም ፕሪዮሪቲያቸው ሊሆን አይችልም። ይሄን መስራት ያለበት መንግስት ፖሊሲ ባንኮችን በማቋቋም ልማት ባንክ አንዱ ስራው ይሄ ነው። ኮመርሻል ባንክ ኦፍ ኢትዮጵያ አንዱ ስራው ይሄ ነው። የመንግስት ፖሊሲ ባንኮች ናቸው። ስለዚህ መንግስት አነስተኛና ጥቃቅን ለመደጎም ለማበረታታት ስራ ፈጣሪዎችን ለማበረታታት ከሚጠቀምባቸው መንገዶች አንዱ ኮመርሻል ባንክን የራሱ ባንክ ስለሆነ ለዚህ ሴክተር ስፔሻል ፈንድ አሎኬት በማድረግ ከውጭ ዶነሮቹ በማሰባሰብ ይሄን ሴክተር አጉመንት ማድረግ መደገፍ ማበረታታት ይጠበቅበታል። ፕራይቬት ባንኮች ግን የሼርሆልደር ንብረት ናቸው። ሼርሆልደር ምንድነው የሚፈልገው? ሳሙና ፋብሪካ የሚያቋቁም ፋይናንስ ተቋምም ያቋቁም ሼርሆልደር ነው። ስለዚህ ሪተርን ይፈልጋል። ከዛ አንጻር ስናየው አሁን የግል ፍላጎታችን ሀገራዊ ፍላጎታችን አንድ ነገር ነው። ዶክተር ለጤና ያለው ነው። ሪያሊቲ ኦን ዘ ግራውንድ ደግሞ እነዚህ ተቋማት ሊሰሩ የሚችሉት ምንድን ናቸው? አፈጣጠራቸው ምን ይመስላል የሚለው ነገር ማየት ያስፈልጋል። አሁን እንግዲህ ሞር ኦፍ ሊበራላይዝድ ወደ ፋይናንሻል ሲስተም እየገባን ስለሆነ እኔ ወደፊት ብሔራዊ ባንክ ለዚህ ሴክተር ይህን ያህል ብድር አበድር፣ ለዚህ ሴክተር ይህን ያህል ብድር አበድር ብሎ ማለት የማይችልበት ቅርቃር ውስጥ እየገባ ነው። እና IMF ወርልድ ባንክ ቢከተሉትን ፖሊሲ እናውቀዋለን። በአንድም በሌላ መንገድ እኛ ኢኮኖሚ ውስጥ አሁን እጃቸው ገብቷል። እስካሁን የሚወሰዱ ፖሊሲዎች ሁሉ በሙሉ ከበስተጀርባ እነሱ አሉ ብዬ አምናለሁ። የመንግስት በጎ ፍቃድ ብቻ አይደለም ብዬ አምናለሁ። ስለዚህ እንዲህ አይነት የመንግስትን ኢንተርቬንሽን የተወሰነ 10 ብር ካለ 2 ብር ለአነስተኛና ጥቃቅን አበድር፣ ሌላውን ለሌሎች ሴክተር ሌላ አይችልም። ባንኮች ባዋጣቸው ፕሮፊታብል ነው ባሉት መንገድ ሼርሆልደር ኢንተረስትን ያስጠብቃል ባሉት ይሄዳሉ። እርግጥ ነው ከኢንኤፊሽንሲ ጋር ተያይዘው የሼርሆልደርን ዌልዝ ማክሲማይዜሽን ኦብጀክቲቭ ፕሮፐርሊ እየሄዱበት ነው ወይ? እሱ ሌላ ጥያቄ ነው። ግን ያላቸውን ሎነብል ፈንድ ተበዳሪ እስካገኙ ድረስ እኔ እናንተ ተበዳሪ ሆነን እኔ 100% ኮላተራል ኑሮኝ አንተ 150% ብታቀርብላቸው ለ150% ይሰጣሉ። ታዝ ሪያሊቲ ኦን ዘ ግራውንድ መሆንም ያለበት እሱ ነው። እንደ ቢዝነስ ታስበው እዛ ጋር ያለው ገቨርናንስ እዛ ጋር ያለው ማኔጅመንት ይሄን ነው ፕሪፈር የሚያደርገው። እንደ ግለሰብ ግን ብትጠይቀኝ ዶክተር ለጤና ያለውን ስታንድ ልደግፍ ይችላል። ቢኮዝ ለሀገር የሚጠቅመው እሱ ስለሆነ
አት ሆል የሚጠቅመን እሱ አካሄድ ስለሆነ ግን እነዚህ ኢንቲቲዎች ቢዝነስ ኢንቲቲ ናቸውና ኦብጀክቲቫቸውን መረዳት ያስፈልጋል። ላው ፎር ዘ ሴክ ኦፍ ፖለቲካል ኮሬክትነስ የተወሰነ ኮንሰው አይ ዶንት ቲንክ ሶ ሊሰሩ አይችሉ። ይሄን ነው ማለት የምችለው ካለው ጊዜ አንፃር። ቴንክ ዩ ዶክተር፣ በጣም ነው እናመሰግነው። ፍትሃዊ ሆኖም አንዳንዴ ባንኮቹንም ከዛ ባንኩን የምንጠቀመው ሰዎችም ደግሞ አንዳንዴ የምናጎላቸው እና የተቀመጡ እንትኖችም ስፔሻሊ ገሜ ቀጣይ አይ ቲንክ ታወራበታለህ ብዬ አስባለሁ። ይሄ ነን ኮላተራል ዲጂታል ብድሮችን ምናምን በተመለከተ ቅርበቱ ስላለ ጀምሮ ስራ ውስጥ ላሉ ሰዎች እነሱንም ታሳቢ በማድረግ ታወራለህ ብዬ አስባለሁ። ከስሞል እና ሚዲየም ኢንተርፕራይዞች ድርጅቶችም ጋር ተያይዞ ኦልሬዲ እነዚህን እድሎች ከመጠቀም አንጻር በእኛ በኩል ያለ ጉድለቶችም ካሉ አንድ ላይ መነሳት ቢችሉ ጥሩ ይመስለኛል። ደሜ መቀጠል ትችላለህ። 5 ደቂቃ አለ። እሺ ቴንክ ዩ ሙሳ። በመጀመሪያ እንግዲህ ሁሉም እንዳሉት አዲሱ ህግ ምንም የተለየ ነገር የሚያመጣው ነገር አይኖርም፣ ብዙም የሚገናኝ ነገር ስላልሆነ። ግን ቅድም ሲነሱ ከነበሩ ነገሮች ውስጥ ስለ ኮላተራል አንድ የዓለም ባንክ ሪፖርት የቅርብ ጊዜ ሪፖርት አይደለም፣ አንፎርቹኔትሊ 10 ምናምን ዓመት ያለፈው ነው ሪፖርቱ። ግን ዓለማችን ላይ የተሰራው ሪፖርት በአማካይ አብዛኛው የንግድ ድርጅቶች ላይ የተሰራ ሪሰርች ሆኖ 70% አካባቢ የሚሆኑ ብድሮች ኮላተራል የሚፈልጉ ብድሮች ናቸው። ኢትዮጵያ አይደለም፣ የዓለም አቀፍ ዴታ ነው የምነግርህ። በዚህኛው በባንኪንግ ሴክተር ውስጥ በምትሰራው ስራ ብዙ ጊዜ ሙኬም ሊረዳኝ ይችላል። ያው ባንኮችን እንትን ብሎ ስለሚያውቅ የግለሰቦችን የኔና የእናንተን ገንዘብ ሰብስበው ስለሆነ የሚያበድረው ያንን ገንዘብ ሰኪዩር ማድረግ በጣም ሲሪየስ ቢዝነስ ነው። አንሰኪዩር ሎኖች እስከ 30% ይላል ያ እንትን ሪፖርት። እንዳልኩ ግን የቆየ ስለሆነ ለዚህ እንትን ለማድረግ ሊከብድ ይችላል። ስለዚህ በጣም እነዚህ ነገሮች ልንረዳ ይገባል። ሜቢ ደግሞ እኔ ያው ባንክ ውስጥ እንዳለ ሰው ደግሞ ሜቢ እንትን ሊሰማኝ ስለሚችል ሊሆን ይችላል አይደለም። ኤኒዌይስ ግን ይሄ መረዳት ያስፈልጋል። እንግዲህ ባንኮቻችን አሁን ባለው የገበያ ሁኔታ እንኳንስ ኮላተራል ፍሪ የሆኑ ነገሮችን መስጠት አይደለም፣ አንዳንድ ጊዜ ኮላተራል ላላቸው ሰዎች ራሱ ሰጥተው ማስመለስ የሚችሉበት መንገድ ከአይደንቲቲ ቬሪፊኬሽን ከምናምን ጋር እንኳን አንዳንዴ ከዶኪመንቶች አውቴንቲኬሽን እንኳን ተነስቶ ብዙ የተሸጎዱ ድርጅቶች የነበሩበት ሁኔታ አለ እና በጣም ብዙ ፋክተሮች ስለነበሩ ነው። ኤኒዌይስ አሁን ግን አንሰኪውርድ የሆኑ ለምሳሌ የሾርት ተርም ሎኖች ለጥቃቅንና አነስተኛ ቢዝነሶች ባንኮች እንደ አዲስ እየለመዱት የመጡ ነገር ነው። ለጥቃቅንና አነስተኛ መካከለኛ ቢዝነሶች ሜቢ ይጠቅማል ብዬ ማስበው ልክ አሁን የኦሮሚያ ህብረት ስራ ባንክ የሚሰጠው ምቹ የምንለው እስከ 300,000 ብር ያበድራል። ነገር ግን በጣም ሾርት ተርም ብድር ነው፣ ለ1 ወር ብቻ ነው ብድሩን የሚሰጠው። እነዚህም በነገራችን ላይ በሚገርም ሁኔታ እያስለመዱ ያሉት በጣም ትልልቅ የሚባሉ የውጭ ሀገር ተቋማት ናቸው። ቅድም ግሩሜ ሲያነሳቸው የነበሩ እንደነ ማስተር ካርድ ፋውንዴሽን፣ የዓለም ባንክ የግሉ ክንፍ የሆነው የአይኤፍሲ የሚባለው ኢንተርናሽናል ፋይናንስ ኮርፖሬሽን የሚባሉ አይነት ድርጅቶች ዲሪስክ እያደረጉ እንደዚህ አይነት ገንዘቦች ያለመመለስ ምጣኔያቸው በጣም ከፍተኛ ስለሆነ ኦልሬዲ እያበደሩ ያሉ ድርጅቶች ያለ ማስያዣ አበድሮ ደርሶባቸው ታይቷል ኢትዮጵያ ውስጥ። ያንን እና ዓለም ባንክ በአይኤፍሲ በኩል እነ ማስተር ካርድ ፋውንዴሽን ዲሪስክ እያደረጉ ማለት የተበላሸውን ብድር የሆነ ያክሉን ከባንኮቹ ጋር እየተካፈሉ ነው በነገራችን ላይ ያስተካከሉ ይዘውት ያሉት። ከዚህም የተነሳ ነው በጣም በፍጥነት እንዳያድግ ትልልቅ ብድሮችን እንዳያበድሩ የሚያደርጋቸው ነገር ብዙ ጊዜ እሱ ነው እንጂ የአጭር ጊዜ ብድሮች ለባንኮች በጣም አዋጭ ናቸው። ቶሎ ቶሎ ስለሚያበድሯቸው ገንዘቦቹን እዛው ትርፍ ያገኙባቸው ይችላሉ። ግን ያለመመለስ ምጣኔያቸው በጣም ከፍተኛ ነው። ታዲያ አንድ እንዲያው እንደ ተስፋ ከሆነ ልነግራቸው የምችለው ዓለም ባንክ ሰሞኑን ያወጣው አንድ የኢትዮጵያ ፕላን ላይ
በብዛት ኢንፍራስትራክቸር ላይ ነበር አትኩሬ የምሰራው ነበር አይደል ከዚህ በፊት የነበረው። የቀጣይ ዘመን እስከ 2032 ነው ምናምን አዲስ ስትራቴጂ አውጥቷል። የዛ ስትራቴጂ ዋነኛ አካል ብሎ ያስቀመጠው ለወጣቶች የስራ ፈጠራ ላይ አትኩሬ እሰራለሁ ብሏል። ያ ማለት ወጣቶች ስራ ፈጠራ ላይ አትኩሮ ይሰራል ማለት ዓለም ባንክ ካሁን በኋላ ምንድነው የሚያደርገው ብለህ እኔን ብትጠይቀኝ ስማርት የሆነ ሙቭ አሁን ፋይናንስ ስርዓቱ እንደዚህ እየተሻሻለ ከመጣ ምንድነው የሚያደርገው? የፋይናንስ ተቋማት ለስራ ፈጠራ ወጣቶች ስራ ፈጠራን የሚያሰፋ ዘርፍ ላይ ኢንቨስት የሚያደርጉትን ገንዘብ ይዞ ሊመጣ ይችላል። አሁን ባይዘው እና አይኤፍሲ ያደርጋሉ። ይሄንን የዓለም ባንክ የግሉ ክንፍ ነው አይኤፍሲ ማለት። አይኤፍሲ እስካሁን እርግጥ እያደረገ ያለው በአንዳንዶቹ ላይ በኢምፖርት ኤክስፖርት ምናምን ላይ እያደረገ ነበረ። ነገር ግን ሚቹ ላይ አላቸው ለምሳሌ ራሳቸው ፖርትፎሊዮ የሆነ ግብርና ሪሌትድ ላይ ሊሆን ይችላል ይወስዳሉ። ይሄን ያህል ገንዘብ ያመጡና ለኦሮሚያ ህብረት ስራ ባንክ ይሰጡታል። ምቹ ላይ ለእንደዚህ አይነት እንትን ብቻ ነው እንድታበድር የምፈቅድልህ ይሄን ገንዘብን ካብለው ይሰጡታል ማለት ነው። ያም በማድረግ ምንድነው የሚያደርጉት? አደጋ እንካፈል ነው የሚሉት። ሪስክ አብረን ቴክ እናድርግ። አንሴኪውርድ ሎን ስጥ፣ ነገር ግን አደጋውን እኔ እጋራሃለሁ፣ እንዳትከስር እጠነቀቅልሃለሁ በሚል መልኩ እንግዲህ ለወደፊት ስታርታፖችም ሆኑ አነስተኛና ጥቃቅን ቢዝነሶች በእነዚህ ሊጠቀሙ ይችላሉ። እንደዚህ አይነት ቤኔፊቶችን ልናገኝ እንችላለን ብዬ አስባለሁ። ያ እንግዲህ የውጭዎቹ አጋር ድርጅቶች ይሄን እያደረጉ የሚሄዱ ከሆነ ሜቢ መንግስትም እንደ ፖሊሲ የፖሊሲ ባንክ ምናምን በሚሉት መልኩ እነዛ ማበረታታት አለበት ብዬ ልክ ዶክተር እንዳለው ከሱ ጋር እስማማለሁ። ሌሎች ባንኮችም አሁን የተለያዩ እንደዚህ አይነት ነገሮችን የሚደግፉ እንትኖች ካፒታል ገበያው ከመምጣቱ ጋር ተያይዞ እንግዲህ ሰስቴናቢሊቲ ቦንድስ የሚባሉ ኢሹ የሚደረጉ ከሆነ ለምሳሌ በቃ እኔ ወጣቶች ላይ ነው የምሰራው ብሎ ቦንዶችን መሸጥ የሚቻልበት የዕዳ ሰነዶችን ሽጦ ገንዘብ ረከስ ባለ ዋጋ ሊያገኝ የሚችልበት እነዚህ ለማህበረሰብ የሚያስቡ ተቋማት ነው። ከካፒታል ገበያውም ጋር ከና ዓለም ባንክም አሁን ካልኩት ነገሮች ጋር ተያይዞ ግን at the end of the day ባንኮቹ አንደኛ የሼር ሆልደር ባለቤትነታቸው ዶክተር እንዳለው ከዛ ባለፈ ሁሌ መርሳት የሌለብን የኔና የእናንተን ብርም ነው ሰብስበው የሚያበድሩትና በተቻላቸው መጠን ፕሮቴክት ማድረግ መቻልም ስላለባቸው ነው ያን የማያደርጉት። በዓለም ላይም የተለመደ ነው። ምንም ቢሆን ሲያበድሩ የኛዎቹ ያበዙታል ነው። ቤት ሊገዙልን ሁለተኛ ቤት አስይዙ፣ መኪና ሊገዙ ሌላ ከመኪናው የበለጠ ነገር አስይዙ የሚሏቸው አይነት ነገሮች ይኖራሉ ነው እንጂ ሌላም ዓለም ላይ ባጭሩ ቴንኪው ጋሜ በጣም ነው የማመሰግነው። የስፔሻሊ የነን ኮላተራል ዲጂታል እንትኖች ላይ ኦልሬዲ ስራው ላይ ኢንጌጅ ለሚያደርጉና ላይሰንስድ ለሆኑ ቢዝነሶች ስራ ማስኬጃ በአድቮኬት በማድረግ የሚታወቀው ምናልባት ሁላችሁም ታውቁታላችሁ ክፍያ ፋይናንሻልስ የሚባለው ድርጅት ነው። ኦልሬዲ ከዚህ በፊት ክፍያ በሚል የምናውቀው ማለት ነው የመብራትና የውሃ ክፍያን በአንድ ሴንተር ምናምን እንዲሰጥ ያደርግ የነበረው ድርጅት ማለት ነው። ኦልሬዲ ወደዚህ አድጎ አሁን አይ ቲንክ ወደ 6 ባንኮች አብረውት እየሰሩ ነው። እኛም ከወጣቶች ኢንተርፕረነርሺፕ እና ቢዝነስ አዲስ ስታርታፕ ምናምን ጋር በተያያዘ አብረናቸው እንሰራለን። ኦልሞስት ይህንን በደንብ ፑሽ እያደረጉ ነው። እንዳለው ገሜም እንዳነሳው ደግሞ ለምሳሌ ቢዝነሶች ላይ ያላቸው ኢፌክት ከዚህ በላይ መሆን አሁን ሌሎች ደግሞ ወጋገንም ምናምን እየገቡበት ነው ያሉት። እንዲያውም ዘምዘም ባንክ ጋር አይ ቲንክ ከአንድ ወር ምናምን ከአመትና ከአመት በላይ የመመለሻ ጊዜ ያለበት እስከ 500,000 ብር ድረስ የሚደርስ ሰምተነዋል እና ምናልባት ቢኒ ላነሳቸው ስሞል እና ሚዲየም ኢንተርፕራይዞች እነዚህ አማራጮች በደንብ ያስፈልጋሉ። ግን አሉ ማለት ዝም ብሎ መጠቀም ይቻላል ማለት አይደለም። ምክንያቱም ብር ወድቆ ያነሳል ወይስ ምንም አይጠቅምም ብሎ ይሄዳል። ለብር ያለህን ቫልዩ ቤተሰብ ራሱ ይመለከታል ብዬ አስባለሁ። አንዳንዴ ብዙዎቻችን ቢዝነስ ያላቸውን ሰዎች ጭምር ያለን የተሳሳተ አረዳድ በጣም ሲምፕል ቲንግ እንትን ነው ምንድነው ላይሰንሳችሁ እኮ የሚሰጡትን ሰዎች የቱን
ይሄ ፋይናንስ እንትኑ ላይ ሊትሬሲው ላይ እና ቢኒ የተነሱት ሀሳቦች ላይ ቀጣዩ ያሉ ሰዎች እንዲያወሩ የምትፈልጋቸው የሆኑ ፖይንቶችም ካሉ ተቀስ ብታደርግ ዝም ብለህ ቢኒም ቢቀድመው ግን ደስ ይለኝ ነበረ። ቢኒም ቢቀድመው ደስ ይለኝ ነበር። ችግር የለም። ያስተጋባል። ቀጥል። እሺ ቢኒ፣ በጣም ጥሩ ሀሳብ ነው የተነሳው እንግዲህ